ቶፋይ ወይ የሆነ ቦታ ትወስደኛለህ? የት? የሆነ ግሪን ቦታ። ምን አይነት ሰው የሌለበት ጸጥ ያለ እዛ ጋ በቃ ተራራ ላይ ምናምን ወጥተን አይንሽን ጨፍኝሽ፣ አይንሽን ጨፍኝ። እሺ ማለት ምንድን ነው እንዴ? ለምን እምላለሁ? አይንሽን መጨፈን ስጦታ አይደል? ያሽ በደንብ ጨፍነሻል አይንሽን። ዛሬ ምን በጣም ጨለመብኝ። እሺ ንግለጽ። ቆይ እንዳትገልጪ። በህይወትሽ ሰው አለ የለም? ወላሂ ሳትዋሽ እንዳትዋሽ። የለም ጭራሽ ማለት የሆነ አንዳንዴ በጣም መውደድ ወይ መውደድ ያበቃል፣ ከዛም ይመለሳል። ወዴት? ከዛም ያበቃል። ልታገቢ ነበር ተብሏል። እውነት ነው። ጓደኞቼ ጋር ምናምን እንደዚህ ወቅት ስንወጣ እንገናኛልና ስታየኝ የምታሳየኝ ግልምጫ እኔ ነኝ የማውቀው። ምን ነሽ? በመንገድ የራሱ ባላይ ደስታዬ ነበር። እንታረቅ ታርቀናል። ከአሁን በኋላ ኩርፊያ የለም። ከአሁን በኋላ በመሀላችን ብቻ እወዳለሁ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። ሰላም ፍቅር ውድ ለልጅ ቶፊቅ ቤተሰቦች ሁላችሁም ሰላም ብያለሁ። በየትኛውም ዓለም በየትኛውም ሀገር የምትኖሩ ወንድሞቼ ሰላም፣ ፍቅር፣ ደስታ አይራቅ እያልኩኝ ያው ተመልሼ መጥቻለሁ። አልጠፋም እላለሁ። ነገሮች አይስተካከሉም። ሁልጊዜ ያው ስመጣ ከአንድ ወር ከሁለት ወር በኋላ ጠፍቼ ነው የምመጣው። በዚሁ ይቅርታ ጠይቃችኋለሁ ሁላችሁንም። ብዙዎቻችሁ ወንድሞች አላችሁ ስራ ለምንድን ነው የምጠፋው እያላችሁ ነው። በዚህ ደግሞ ሪስፔክት በጣም እወዳችኋለሁ። በጣም እንደምታከብሩኝ ነው የማውቀው። ኦኬ ሚስተር ሶፊያ ነይ ሶፊያ ቲንጀል ማለት ነው። ከሁለት ወር ወይም አንድ ወር መጥፋት በኋላ ነው የተመለስኩት። እነዚህ ደግሞ የተለያዩ ስራዎች ስለነበሩኝ ወደ ዩቲዩብ የሚመጣበት ትንሽ ነገሮች አልመቻቹልኝ እያሉ ስለነበር ነው። ከአሁን በኋላ ግን ድጋሜ እላችኋለሁ አልጠፋም፣ በተከታታይ እመጣለሁኝ። ዛሬ ደግሞ ከተሳካ ፈጣሪ ካለው ትልቅ ሰርፕራይዝ ይኖረናል። የሚሆን ከሆነ ቢሆን ደስ ይለኛል። ከሶፊቾ ጋር ላለፉት 2 ወራት በመኮራረፍ ውስጥ ነበርን። የሰው ልጅ ነው፣ አንዳንድ አለመግባባቶች ይፈጠራል። ሶፊያ ጋር ቪዲዮ መስራት ወይም ታውቁናላችሁ፣ እናንተው ነው ያሳደጋችሁን፣ ከዚህ ደረጃ ያደረሳችሁን። በዚሁ አጋጣሚ ሰሞኑን ትንሽ የሚደብር ነገር ነበር። የሶፊያ ቻናል ተዘግቷል። አብዛኞቻችሁ ታውቋላችሁ ብዬ አስባለሁኝ። ምክንያቱም በአዲስ ቻናል ስለመጣች ማለት ነው። እቺ ልጅ ብዙ ለፍታበታለች፣ ብዙ ተብላለች። ያው ሚዲያ ላይ ስትወጡ ሁሉን ነገር ችላችሁ ነውና ያ ሁሉ ተቋቁማ ደግሞ ቻናል ትንሽ እንደዚህ ሲታገር ምናምን በጣም ይደብራል። ስሜቱን ስለማውቀው በራሴ በኩል እጅ እንደማሰጥ ተስፋ አደርጋለሁ። ያው እንደነገርኳችሁ ከሶፊ ጋር ትንሽ አለመግባባት ተፈጥሮ ለ2 ወር ያክል አናወራም አንገናኝም ብሎክ እስከ መደራረግ ደርሰን ነበር። ፈጣሪ ብሎ ደግሞ ስበብ ሆኖ ይሄ ዩቲዩብ ቻናል የእሷ መታገዱ፣ አንዳንድ ጊዜ አንዳንድ ነገሮች ለበጎ ሊሆኑ ይችላሉና እሷና እኔን አቀራርቦናል ብዬ አስባለሁኝ። እንዳያችሁትም አዲስ ቻናል ከፍተን ሰጥተናል። አንዳንድ እህቶቼ ኖርማል አዲስ ቻናል ለማሳደግ ነው ምናምን ስትሉ ነበር። ያ አይደለም። እኛ ምርጥ ኦዲየንስ አለን፣ ተወዳጅነት አለን።
ስላችሁ ብሔር ከብሔር የምናጋጭ ልጆች አይደለንም፣ ሃይማኖት የምንነካ አይደለንም እና ሃይማኖት ብሔር እስካልነካን ድረስ የትኛውም ሰው ጋር ተዋደን ተፋቅረን የምንኖር ነን። አዲስ ቻናል ከፍተን እንደዚህ መዋሸት ምናምን አይጠበቅብንም ብዬ ነው የማስበው። ለአንዳንድ ላላመናችሁ እዚህ ጋር ላሳያችሁ ስክሪንሻት አድርጌዋለሁ እና ሞኒታይዟን የተነሳባት አንዳንድ ሰዎች አናውቅም ማለት መልካም ነበር። ቻናሉ አነካክተው አበላሽተውባታል። ይሁን ማንም ሰው አይደለም፣ ያው ለበጎ ነው። ከዜሮ ነው የጀመረችው። ከዜሮ ጀምራ ታርጋለች። አዲስ ቻናል ከፍተንላታል፣ አይታችኋል። እናንተም ሰፖርታችሁን ወደናል ማለት ነው። ያ መኮራረፍ በዚህ ቻናል የተነሳ ሶፊ ጋር ተቀራርበን እንደምታዩት ካለችበት ጭንቀት ድብርት ቢያወጣት ብዬ ትንሽ ሰርሞኒ አዘጋጅቻለሁ ማለት ነው። እዚህ ጋር ትንሽ ሻምፓይን አለች፣ ወይም ከአልኮል ነፃ ነው። በነገራችን ላይ አንዳንድ እንትኖች መጠጥ ምናምን እንዳትሉ ከአልኮል ነፃ ፍሪ የሆነ ነው እና ከሶፊ ጋር ትንሽ የምናወራው ጉዳይ አለ፣ የምንጫወተው አለ። የሆዳችንን ብናወራ በመሀላችን እነዚህ 2 ወራት ያክል ነው የተኮራረፍነው እና እነዚህ 2 ወራት ውስጥ እንደ ቀልድ ነበር ኩርፊያው የመጣው። ግን ሳናስበው የሆነ ሰፋ መሰለኝ። በመሀል ሰው ምንም ሲገባ፣ ሶስተኛ ወገን ሲገባ ደስ አይልም። ትምህርት ይሆነናል ብዬ ነው የማስበው። ብቻ አልሐምዱሊላህ ሁሉ ነገር ለበጎ ነው አይደል? ብቻ እንዳወራለን። ገዝ ቪዲዮ እየሰራ ነው። እንዳትመጪ ይሻል ነበር እያየሁ ነበር እና በቃ ተመስጠ ነው ታወራ። ከዛ ለምን አላስደነግጠውም? ከኋላ ነበረች እስካሁን መጣሁ። ቤተሰቦቻችን እንዴት ናችሁ? እና ሰርፕራይዙ ምን ሊሆን ነው? እኔ ቁጭ ላይ እንዳትመጪ ብያታለሁ። እኔ እያደረክኝ ነው አላውቅም። ብቻ ቁጭ ላይ እያወራሁ ነው። ከዛም መጣ። ከመጣሁ አይቀር እባክዎ እንዴ ልቀመጥ ይጠየቃል። እንዴት? እሺ እኔን ስቶፊክ ደህና ነህ? አምሮብሻል። አመሰግናለሁ። ታደርገዋለህ። አምሮብኛል። አምሮብሻል። አላማረብሽም? ለምን እንዳማረብኝ ያው ሰሞኑን ነው እንጂ ለማን አባቱ ብለሽ ሰሞኑን ትንሽ አላቅም። ወይኔ ግን አሁን ማለት ካለፈ በኋላ ደግሞ ኮሜንት እያየሁ ነበረ። ምን አይነት ኮሜንት? አንዳንድ ኮሜንት አለ ምናምን በቃ የሚያስጠላ ኮሜንት እና ምን ተባልሽ? አይ በቃ አልተዘጋም ምናምን ሰርች ስናደርገው ይመጣል። አልተዘጋም እኮ የሆነ ኦኬ ኖ ታገደብኝ ነው ያልኩት። እኔ እንትን ነው እያሳያችሁ ነው። እዚህ ጋርም ለማሳየት ሞክራለሁ። ላይክ ገንዘብ እንዳይሰራ ነው የተደረገባት። ብቻ አላህ እናመጣዋል። ዋናው አላማ እየተጻጻፈልኝ ነው ደግሞ ቶፊቅ ከዩቲዩብ ካምፓኒ ጋር እየተጻጻፈልኝ ነው። እንግዲህ ጭንቅላት ስማርት ከሆነ እንደሚመለስልኝ ተስፋ አደርጋለሁ። ለወራት መቀጣቱ አይቀርም። ይቀጣ። አዲስ ቻናልሽ አለ። ቀስ እያልሽ ትሰሪያለሽ። ይሄኛው ይመለስልሻል። አሁን ስለ ዩቲዩብ እንድናወራ አይደለም ኖ አሁን ግን እንዴት ታረቀን ነው? እኔ እናንተ ለምን አኮረፍሽ? አናደደኝ ነው። እኔ አልችልም። አሁን ድሮ በጣም እችል ነበረ ማለት ድሮ ትዕግስተኛ ነኝ አይደል? አሁን ደግሞ ትዕግስት የሚባል የለኝም እኮ። በመሀላችን ክፍተት ሊፈጠር ይችላል። የሰው ልጅ አለመግባባት ያለ ነው። ግን በጣም እንትን ብለሽ ነበር፣ አፍልተሽ ነበር። አንተ ነህ እንጂ አትሰማም። ሲደወል አታነሳም። መስተካከል አለብህ። ማን? እኔ መስተካከል ያለብኝ አንቺ። እኔ ምን አደረግክ? እዚህ ሚዲያ ላይ እናወራ አውራ። ቤተሰቦቻችን አይደሉም መደበቅ ምናምን አያስፈልግም። ኖ ስልሽ ላይክ ሚዲያ የሚወጣና የማይወጣ አለ። አዎ እሱማ አለ። ዘርገፍ ወይኔ ግን ከባድ ነው ማለት እንዴት አሳልፍክ? ያለኔ ወንዶች በጣም ከባድ ናቸው። እንዴት? አይ በቃ ደግሞ እኮ በሰፈር እኮ ትመጣለች። የሚገርማችሁ ሰፈሬን ስትዞረው ነው የምትውለው። ዞርም አንተ
ዘበኛ ሁሉ የኛ ዘበኛ አለና ጥበቃ ምንድነው ቶፋ ብዙ ነገር ታምያለሁ በአንተ ነው። ምን ተባልሽ? ብዙ ነገር ለምሳሌ ብዙ ነገር ግን እኔ አንዳንዴ ራሴን አደንቀዋለሁ። ለምሳሌ ማለት የሆነ በቃ ሴቱን እንደኔ ያለፈች አለች ብዬ አላስብም። ማለት በእኔ ምክንያት አይደለም በቃ ብዙ ፈተናዎቹን ሲደርሱ የሆነ እችላለሁ። ተፈትነሻል? እኔ በጣም በምን ተፈትነሽ? በብዙ ነገር ተፈትኛለሁ። ግን በቃ የሆነ እስኪ ንገሪኝ። ወጥቼ ማውራት አልፈለኩም። ነው በእኔ ምክንያት ዝም በቃ በዝምታ አንዳንድ ነው በእኔ ምክንያት አትፈተኝም። ቆይ እሺ ቤተሰብ ሰው ልጅ ደስተኛ ሲሆንና ደስተኛ ሳይሆን በነገራችን ላይ አሁን አንተ ደስተኛ ከሆንክ ፊት ላይ ያለው ፊት ጋር የሆነ ደግሞ በጣም በብዙ ፈተና መታልፍ ከሆነ ፊት ጋር ማለት አንዳንድ ስማርት ሰዎች ያውቃል። ማለት ምን አይነት ስማርት ስልሽ አሁን ለምሳሌ ኖርማል ላይክ እኔ ኬር በኋላ ችግር ምናምን ገጥሞሽ ነበር? በቃ ከባድ ነገር አሳልፌያለሁ፣ ግን ሶሻል ሚዲያ ላይ አላወጣም። ማውጣትም አልፈልግም። ደግሞ የበደለሽ ሰው አለ? አናቱን ላይ ያዘልሽ? አይ ነገር ስሙን ብቻ ነገር ወይ ስሟን ነገር እኔ ሰው ቢበድለኝም ሶሻል ሚዲያ ላይ አላሳጣምም፣ አሳጥቼም አላውቅም። ነው ስልሽ ያስከፋሽ ሰው አለ ወይም ያስደበረሽ ሰው አለ ወይስ? አሉ በጣም አሉ። ግን በቃ እኔ ማለት ከራሴ ባህሪ ምን ልበልክ ሰዎች ማለት ነው እርጅን ብለው መጥተው አንዳቸውንም ፊት ነስቼ አላውቅም። ስለ ሰው ከሆነ ዝም ብላችሁ ምንም እንዳትቀየሙ። ባናወራ ይልቅ በጣም ተናፍቃለች። ምን እያለች ነው? ናፍቀሽ ነው? ከሁሉ ነገር ቤተሰብ ይቺ ጥንቸል እንስሳ ቤታቸው አድርጎ ወላሂ አሁን የእሷን ምስቷን ራሱ ሚስት አላት። ወንድ ነው? እሱ ወንድ ነው። ኧረ ብታይ ማን ተባለች? እንደሱ ጎረምሳ እና እንዴት ነበር ታዲያ? ያምርባል። ኬፕ ትንሽ ታምራለች። ወላሂ አያምርም? ቤተሰብ ኬፕ እንዴት ነው ያምራል? ኬፕ ያምርባል ያለችው እሷ ናት። እናንተ ተናገሩ። ወላሂ ያምርበታል። በጣም ነው የሚያምርበት። ወላሂ ቶፋይ ወይ የሆነ ቦታ ትወስደኛለህ? የት? የሆነ ግሪን ቦታ። ምን አይነት ሰው የሌለበት ጸጥ ያለ እዛ ጋር በቃ ተራራ ላይ ምናምን ወተን ተራራ ላይ ወተሽ አንተ ወተህ ነው? ኦኬ እኔም ባንዳ የምንወጣው እንዝለ ከዛ በቃ ሁለታችን ብቻ እራሳችን ማዳመጥ። ኦኬ ተራራ ላይ ወተን አሳግቼዋለሽ። የምርቶ ፋት ከለሰ ከመሬት እኮ ነው እሰብ። አሁን ተራራ ቦታ ሄደን ከዛ ሁለታችንን በቃ ቁጭ ምናምን ብለን ራሳችን ማዳመጥ የሆነ ከአየሩ ጋር ምናምን። ከዛ አንተም ራስህን ታዳምጣለህ፣ እኔም ራሴን አዳምጣለሁ። ከዛ ስህተትህን ታርማለህ። ብቻዬን ስህተት ያለብኝ ከዛ ስህተቴን አርማለሁ። አሁን በመጀመሪያ ግን በአንቺም ከእኔም ጥፋት ሊኖር ይችላል። ተኮራርፈን ቆይተናል። ነገሮች ማስተካከል የምንችል ከሆነ በእርግጥ እኔም ማስተካከል ያለብኝ ብዙ ነገሮች ሊኖሩ ይችላሉ፣ አንቺም ሊኖሩ ይችላሉና ኩርፊያችን ባለፈውም ሶሪ ብዬሽ ነበረ አቅፌሽ አንቺ ቤት ስመጣ ኖርማል እንደተዘጋብሽ ስሰማ ቀጥታ ነው የመጣሁት። ተኮራርፈናል ወይም ተደባብረናል ብዬ እንትን አላለኝም። እንታረቅ ታርቀናል። ከአሁን በኋላ ኩርፊያ የለም። ከአሁን በኋላ በመሀላችን ማንም አይገባም፣ ማንም እንዳይገባ። እኔ ሳጠፋ መጥቼ ይቅርታ ጠይቃለሁ። እኔም ሳጠፋ መጥቼ እነግርሻለሁ። ላይክ ሶስተኛ ወገን ወሬ ይዞ የሚመጣ ካለ ለእኔ ትነግሪኛለሽ። ላይክ አንቺም እንደዛው እኔም እንደዛው።
በቃ የድሮ ህይወታችን መልሳለን። እሱን እያየን አይሻል ቤተሰብ እያየን ኧረ ቦስ አሁን እንታረቅ ለጊዜ ኩርፊያችንን አቁሙ። እሺ የሚገርማችሁ ስታይ ማለት ነው ስትሄጂ እንደ ብለሽ እንደነበር ታውቂያለሽ። ገልምጠሽኝ ስታልፊ ማለት ጓደኞቼ ጋር ምናምን እንደዚህ ወቅት ስንወጣ እንገናኛልና ስታየኝ የምታሳየኝ ግልምጫ እኔ ነኝ የማውቀው። ምን በመንገድ የራሱ ባላይ ደስታዬ ነበር ጭራሽ ከዛ ማለት የሆነ አንዳንዴ በጣም መውደድ ያበቃል፣ ከዛም ይመለሳል ወዴት ከዛ ያበቃል። ልታገቢ ነበር ተብሏል። እውነት ነው? አይ ልታገቢ እንደነበር ሰምቻለሁ። አሁን በህይወትሽ ሰው አለ የለም? ወላሂ ሳትዋሽ እንዳትዋሽ። የለም ጮኛ ምናምን የሚባል ወሬ ሰምቻለሁ። እውነቴን እኮ ምን ለምን ፈራሽ? የለም ወላሂ እንጠጣ ወድጄ መጥላት አልችልበትም ቅርቤ መራቅ አላውቅበትም የኔ አመል አንድ ነው አይለወጥም በወረት ማዕበል አይናወጥም አንቺም ካንደበትሽ የሚወጣውን አምኜ እንድቀበል የምሰማውን የምትይው ሁሉ እውነት ለመሆኑ ርቀን ሳንሄድ ልወቀው ካሁኑ ሰበብ ላታበዢብኝ ምክንያት ላትደረድሪ ግማሽ አካሌ ሆነሽ ከኔ ጋር ልትኖሪ ቃልሽ የማይለወጥ ከሆነ ነው በይኛ እስኪ በፈጣሪ ስም ምለሽ አረጋግኛ ቀርበሽ እንደማትርቂኝ እንደምታዛልቂኝ ሳምንሽ እንደማትጎጂኝ መቼም እንደማትጎጂኝ አይን አይኔን እያየሽ ንገሪኛ ተያውኛ አይንሽን ጨፍኝ። እሺ ማል ምንድን ነው እንዴ? ለምን እምላለሁ? አይንሽን መጨፈን ስጦታ አይደል? ያውሽ በደንብ ጨፍነሻል። አይንሽን ዛሬ ምን በጣም ጨለመብኝ። እሺ ንግለጽ። ቆይ እንዳትገልጪ። ምንድን ነው የታደረኩ መጣሁ፣ ጠብቂኝ። እሺ እየቀለድክ አይደለም አቶ ቶፊቅ እየቀለደ እንዳይሆን ነው። ቤተሰብ አለቅም። ምንድን ይሸትሻል? እንዳትገልጽ ንግለጽ። እንዳትገልጽ። ምንድን ነው? የአበባ ሽታ ሸተተኝ። ንግለጽ። ግለጽ። ግን ጎበዝ ነሽ። እሺ በጣም ነው። ለዛ እኮ ነው ያመጣሁልሽ። ደስ ያ ወላሂ እንደውም
ምን ላድርግ? ዛድዛዝ መጫወቻ ችሎም ምን ላይ ያምራል ያምራል። እንደዚህ እንደዚህ አንድ ነገር ልንገርሽ፣ ከዛሬ ጀምሮ ቆይ አንዴ ብቻ አንዴ አላስወራ እኮ አንዴ ካሜራማን ፎቶ አንሳ። በቃ እሺ፣ እናንተ ፎቶ አንሱን። ያምራል ወላ መቀለጃ ሆንኩ አይደል? ደስ ይላል። ሻንጣለሽ ከዛሬ ጀምሮ አበባዬ ብዬ ነው የምጠራሽ። አበባዬ ብዬ ነው የምጠራሽ። ቆንጆ ስም ደስ ይለኛል ወላሂ፣ አበባ በጣም ስለምወድ። ስለዚህ አበባዬ ብዬ እጠራሻለሁ ማለት ነው። እንዴት ነው አበባዬ ብዬ ብጠራት ትወዱላታላችሁ? እንዴት ነው ቤተሰብ? አበባዬ አሪፍ ስም ነው። አበባዬ ነው የምልሽ። ማንም ወደደው አልወደደው አይመለከተኝም፣ ግን ይወዱታል ብዬ አስባለሁ። ስለዚህ ኮሜንት ላይ ለራሱ እስኪ አበባዬ 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 በማለት አጥለቅልቁልኝ። አበባዬ የምር በጣም ነው የምወደው አበባ፣ የተፈጥሮ አበባ በጣም ነው የምወደው። እና አበባ ስለሆንሽ ነው ነኝ እንዴ? እናሳ አመሰግናለሁ ቶፋዬ። እንደነስ እኔ አሁን ደንግጫለሁ፣ እወድቃለሁ። ለምን እንደምትወድቅ እንዳነስ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቆንጂና ጣሪያ የውበት ማደሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግስ ግርማልሽ አንገትም ያስደፋ ቃልሽ ምስክር ነው እውነት እንዳልጠፋ ቢፈጠር ርቀት ከሰማይ ሰማይ እመጣ ነበር ዓይንሽን እንዳይ። ደስ የሚል ጊዜ ነበር። በጣም ደስ ብሎኛል ወላሂ ወላሂ። በቃ ምን አለ የሰው ልጅ ሁሉ ካሁን በኋላ እንዳታኮርፊኝ እሺ? ካላስቀየምኩ ያላኮርፍ። ለምን አስቀይምሻለሁ? አላውቅም። አንቺ ብቻ እንዳታጠፊ። እኔ አላጠፋም አላጠፋም። አምሮብሻል ደግሞ አሽኩሩን ነው ካሜራ ስላለ እና አለፈ። እናማ በጣም አመሰግናለሁ። በጣም ነው የምወደው ቶፋዬ፣ በጣም እወዳለሁ። በቃ ቃላት ያጥረኛል ስላንተ ለማውራት ማለት አይኖም። በማላችን ብዙ ነገር ሊኖር ይችላል፣ ግን ደግሞ ሁለታችንም ብዙ ነገሮችን አሳልፈናል። ብቻ እወዳለሁ። ዛሬ ፍቅር ቀን ነው። ዛሬ በቃ አልተቻልሽም ማለት ነገ ደግሞ ሰይጣንሽ እስከሚመጣ እኮ የዛሬ ፍቅር ሰይጣን ነው። አይ እኔ እንትን ታውቀኛለህ። ትቀልድሽ ነው ብቻ ቤተሰብ
በዚህ አጋጣሚ በጣም ደስ ብሎኛል። ደብሮኝ ነበር እና እኔ ደግሞ ድብርትሽ እንዲጠፋ ነው የምፈልገው። መቼም እንዳትከፊ። ድብርት እንዲጠፋ ስላደረግ አመሰግናለሁ። በአሁኑ ሰዓት ከጎን የሆነ ስላገኘው ደግሞ የበለጠ አመሰግናለሁ። ምስጋና የለም አንቺና እኔ። እየመሸ ነው፣ ወደ ቤት ልሄድ ነው። ልጆች አሉ እየጠበቁኝ፣ ነገ እመጣለሁ። ትናፍቂኛለሽ እስከምመጣ። እኔም ትናፍቀኛለህ በጣም። ዛሬ በቃ አለም ነው። እቺ አበባ ማለት ነው። እቺ አበባ እናናትሽ እቺ አበባ አብራኝ ነው የምትሆነው። ውሃ ጸዳ፣ ውሃ እንደዚህ ቆራረጥሻት እኮ በቃ እንደዚህ ነው። በቃ እኔ ጋር እንደዚህ ነው። ሌላ ታመጣልኛለህ ብዬ ልቤን ነው የሰበርሽው። እኔ ልሰበር እመጣለሁ አንድ ቀን። እዚህ ቤት ማድርበት ቀን ይመጣል። አይመጣም? ቤት ማደር ፈጣሪ ያክብርልኝ። እኔማ ቤት እሄዳለሁ። አመሰግናለሁ። ግን አንድ ቀን ምሳ ጋብዛለሁ ቤቴ ፏ አድርጌ ምናምን እና እኔ ደግሞ ራት ቢሆንልኝ። ራትማ በልተህ ትሄዳለህ። እሄዳለሁ እኔማ ጉድ። አሁንም በቃ በጣም አመሰግናለሁ። በጣም እወዳለሁ። በጣም አከብርሃለሁ። እና አሁን ሰው ካለ ቤት ጋር ብዙም አልያዝህ። አይ እንዳይደብርሽ ነው። በቃ አይደብረኝም። በቃ ከአሁን በኋላም አይደብረኝም። እንደወጣ ምናምን ይችና አበባ ይዤ ወይ ዛሬ ቺሊስ በቃ ሙሉ ነገሬን ሰባበረችው። ደፋሁት እንዴ? እቺን ተሳክቶልሽ አያውቅም። በቃ እንደዚህ ነሽ። ደፋሁት። ቤተሰቦች ይደፋ በቃ። እሺ ናፍቂኛለሽ። ታደለ እኔ አትሂድ አትሂድ። ነገ እንገናኛለን። እኔ ብቃ ደስ ይለኛል። ሰው አለ እንዴ? ጥሩ አይደል? ታደለሽ ነልሰማ እንዘዝራ አንገት ጋር አይ በቃ ቶሎ ልውጣ እዚህ ቤት። እኔ በተረጋግስታ ልውጣ በቃ። ታደለሽ ትናፍቅ